አንድ ግዙፍ አውሮፕላን ሞተሩን አስነስቶ በሰማይ ላይ መብረር ከመጀመሩ በፊት አብራሪው ወደ ራዲዮው አንድ አጭር የጥሪ መልእክት ይናገራል። በዚያ ቅጽበት በመቶዎች ሜትር ርቆ የሚገኘው የቁጥጥር ማማ ማኮብኮቢያውን ጥርግርግ አድርጎ ያጸዳል። ለዚያ ለአንድ ድምፅ ሰፊውን የአየር ክልል ይከፍታል። ያ ድምፅ በራሱ ኃይል ኖሮት ሳይሆን ከጀርባው ያለውን የታላቁን ሥርዓት ሥልጣን ስለያዘ ነው። ይህ በሕይወታችን ውስጥ የእግዚአብሔር ሥራ ምን እንደሚመስል የሚያሳይ ኃይለኛ ነጸብራቅ ነው። ወዳጆቼ፣ በለቅሷችን ላይ ሲጠራ ቀኑን በፊታችን የሚከፍል አንድ ስም አለ። ያ ስም ኢየሱስ ነው። እርሱ የነገሥታት ንጉሥና የጌቶች ጌታ ነው። እርሱ ሰማይንና ምድርን በቃሉ አጽንቶ የያዘ ነው። ስሙን በእምነት ስንጠራ መላው መንግሥት ከእኛ ጋር ይንቀሳቀሳል። ቅዱስ ቃሉ በፊልጵስዩስ 2:9-11 እንዲህ ይላል። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ይላል። ይህ ስም በለቅሷችን ላይ ሙሉ የሰማይን ስልጣን ይዟል። እናም በእምነት ስንጠራው እያንዳንዱ የጨለማ ኃይል መንበርከክ አለበት። ወዳጆቼ፣ ለቅሷችን ምንም የማይከናወንበት ገለልተኛ ስፍራ አይደለም። ለቅሷችን ወደ እያንዳንዱ የቀናችን ክፍል የሚገባበት በር ነው። በዚያ በር ላይ የምንፈቅደው ነገር ወደ ሰዓታቶቻችን ምን እንደሚገባ ይወስናል። ምንም ካላልን ጠላት ዝምታውን በፍርሃት ይሞላዋል። ነገር ግን የኢየሱስን ስም ከጠራን ሰማይ ሰዓቶቻችንን በብርሃን ይሞላቸዋል። እያንዳንዱ የጨለማ ውክልና ለዚያ ለአንዱ ስም መልስ መስጠት አለበት። በትከሻችን ላይ ለመቀመጥ የሚሞክር እያንዳንዱ ከባድ ሸክም መንበርከክ አለበት። ስንናገር ጥንካሬ ይመጣል፣ ስናውጅም ስልጣን ይከተላል። እኛ በገዛ ቀናችን በር ላይ ለማኞች አይደለንም። እኛ ከተከፈተ ሰማይ በታች የምንመላለስ የልዑል እግዚአብሔር ልጆች ነን። ዛሬ በለቅሷችን ላይ የኢየሱስን ስም እንዴት እንደምንጠራ አሳያችኋለሁ። ከዚያም በጌታ በኢየሱስ ክርስቶስ ስም አብረን በኃይል እንጸልያለን። ስለዚህ እስከ መጨረሻው አብራችሁን ቆዩና የዚህን ጸሎት በረከት ለመቀበል ልባችሁን ክፈቱ። አሁን ይህን ኃይለኛ እውነት እንመልከት። የኢየሱስ ስም በለቅሷችን ውስጥ ከተፈጥሮ በላይ የሆነ ጥንካሬን ይከፍታል። ወዳጆቼ፣ ለዛሬ የሚያስፈልገን ጥንካሬ በውስጣችን ያለና የነበረ አይደለም። ያ ጥንካሬ የሚኖረው በለቅሷችን ላይ ለመጥራት ፈቃደኛ በሆንበት ስም ውስጥ ነው። ብዙዎቻችን ነገር በከበደበት ስሜትና አስቀድሞ በታመመ አእምሮ ውስጥ ሆነን እንነቃለን። የትናንትናው ክብደት ወደ ዛሬ ሲተላለፍ ይሰማናል። የነገው ጭንቀት ወደ አሁኑ ሰዓት ሲጎተት ይሰማናል። እናም እግራችን መሬት ከመንካቱ በፊት አስቀድመን እንደክማለን። ነገር ግን የኢየሱስ ስም በመሸነፍ ስሜት የምናንሹካሹከው መፈክር አይደለም። የኢየሱስ ስም ደፍረን የምንራመድበትና ኃይልን የምናገኝበት ጽኑ ግንብ ነው። ቅዱስ ቃሉ በምሳሌ 18:10 ላይ እንዲህ ይላል፣ የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል ተብሎ ተጽፏል። ስንነቃና የኢየሱስን ስም ስንጠራ ወደዚያ ግንብ እየሮጥን ነው። ቀናችን ከመጀመሩ በፊት ደህንነትን፣ ጥንካሬንና ከፍታን እየመረጥን ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚች ምድር ላይ በተመላለሰበት ዘመን አንድ የሮም መቶ አለቃ ነበር። ይህ ሰው ዛሬም ብዙ አማኞች የሚያመልጣቸውን ነገር ተረድቶ ነበር። አገልጋዩ በቤቱ ታሞ ሊሞት ተቃርቦ ነበር። ወደ ኢየሱስ መጥቶ እርዳታ ጠየቀ። የማይገባው መሆኑን እያወቀ ኢየሱስ መጥቶ አገልጋዩን በአካል እንደሚፈውሰው ተናገረ። ነገር ግን የመቶ አለቃው ኢየሱስን እንኳ ባስደነቀ እምነት መለሰ። የእያንዳንዱን የመንግስት ተአምር ምስጢር የገለጠ ነገር ተናገረ። እያንዳንዱ አማኝ ማለዳ ላይ ሊሰማው የሚገባውን ነገር ተናገረ።
መጽሐፍ ቅዱስ በማቴዎስ 8 ቁጥር 8 ላይ እንዲህ ይላል፣ መቶ አለቃውም መልሶ አለው፣ ጌታ ሆይ በቤቴ ጣሪያ በታች ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር፣ ብላቴናዬም ይፈወሳል ብሎ ተናገረ። የመቶ አለቃው የኢየሱስ ቃል ስልጣን እንዳለው ተረድቶ ነበር። ፈውሱ እንዲሆን ኢየሱስ መሄድ እንደማያስፈልገው ተረድቶ ነበር። የኢየሱስ ስምና ቃሉ በቂ ነበሩ። ይህ የሮም ወታደር አብዛኞቹ ሃይማኖተኞች ሰዎች የሚያመልጣቸውን ነገር ተረድቶ ነበር። የኢየሱስ ቃል በሩቅ ሆኖ እንኳ ኃይል እንዳለው ተረድቶ ነበር። በአማኞች አንደበት ላይ ያለ አንድ ስም ሰማይን ለማንቀሳቀስ በቂ እንደሆነ ተረድቶ ነበር። ኢየሱስ በእርሱ ተደንቆ በእስራኤል ሁሉ እንዲህ ያለ ታላቅ እምነት እንዳላገኘ ተናገረ። በማለዳችን ላይ የኢየሱስን ስም ስንጠራ ያንኑ እምነት እያነቃቃን ነው። እያልን ያለነው ጌታ ሆይ እኛ ሺህ ስልቶች አያስፈልጉንም፣ ቃል ብቻ ተናገርና ጥንካሬ በውስጣችን ይነሳ እያልን ነው። ወዳጆቼ ጥንካሬ ሁል ጊዜ እንደ መነቃቃት አይሰማንም። አንዳንድ ጊዜ ጥንካሬ ወደፊት መራመዳቸውን የሚቀጥሉ ጸጥ ያሉ እግሮችን ይመስላል። አንዳንድ ጊዜ ጥንካሬ ለመራራነት እምቢ የሚል ለስላሳ ልብን ይመስላል። አንዳንድ ጊዜ ጥንካሬ አፍ ቃላት ሲያጣ የሚጸልዩ ጉልበቶችን ይመስላል። ያ አይነቱ ጥንካሬ የሚወለደው ከስም ሁሉ በላይ የሆነውን ስም ስንጠራ ነው። ቅዱስ ቃሉ በኢሳይያስ 40 ከቁጥር 28 እስከ 29 እንዲህ ይላል፣ አላወክምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል ይላል። ይህ በማለዳችን ላይ ስሙን እየጠራ ነው ያለው የዘላለም አምላክ ነው። እርሱ አይደክምም። ያንን ማለቂያ የሌለው ኃይልም በእኛ ውስጥ ያፈሰዋል። ምንም ጉልበት እንዳልቀረው ለሚያስበው ብርታትን ይሰጣል። ድካም ከኛ ጋር ሲነቃ ስሙን እንጥራ። ገና በማለዳ አካላችን አንዳች እንደተሸከመ ሲከብደን ስሙን እንጥራ። ተስፋ መቁረጥ የቤታችንን ድባብ ሲቀይረው ስሙን እንጥራ። በትራንስፖርት እየተጓዘን ከፊታችን ስላለው ቀን ስጋት ሲይዘን ስሙን እንጥራ። ስልካችን ሊያደቀን የሚሞክር ዜና ሲያደርሰን ስሙን እንጥራ። ያ ስም የማይሰበረውን የዘላለም አምላክ ጥንካሬ ይዟል። ቅዱስ ቃሉ በፊልጵስዩስ ምዕራፍ 4 ቁጥር 13 ላይ እንዲህ ይላል፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። ጥንካሬው በክርስቶስ ውስጥ ነው። መግቢያውም በስሙ በኩል ነው። ጥንካሬን በራሳችን አናገኝም። በእምነት ስሙን በጠራንበት ቅጽበት እንቀበለዋለን። ስለዚህ ወዳጆቼ ስልካችንን ከመፈተሻችን በፊት እንጥራው። ማህበራዊ ሚዲያዎችን ከመመልከታችን በፊት፣ ከመጨነቃችን በፊት፣ ከማቀዳችን በፊት እንጥራው። የኢየሱስን ስም በአካላችን በአእምሮአችንና በመንፈሳችን ላይ እንጥራው። የነገሮች ክብደት ከትከሻችን ላይ እንዴት እንደሚነሳ እንመልከት። ጸጥ ያለ ተስፋ መቁረጥ ከስሜታችን ላይ እንዴት እንደሚነሳ እንመልከት። መንገዱ ግልጽ ባይሆንም እንኳ እርምጃዎቻችን እንዴት ጽኑ እንደሚሆኑ እንመልከት። የመቶ አለቃው ለማመን ፈውሱን ማየት አላስፈለገውም ነበር። እርሱ ያስፈልገው የነበረው ኢየሱስ መናገሩን መስማት ብቻ ነበር። ወዳጆቼ በማለዳችን ላይ የኢየሱስን ስም ስንጠራ ሰማይ ከኛ ጋር ተናግሯል። ሰማይም የተናገረውን ምድር መታዘዝ አለባት። ጠላት ማለዳ ላይ እኛን ዝም ለማሰኘት ጠንክሮ የሚታገለው ለዚህ ነው። በከንፈሩ ላይ የኢየሱስ ስም ያለበት አንድ አማኝ አደገኛ መሆኑን ያውቃል። ያ ስም በታወጀ ቁጥር ጥንካሬውን እንደሚያጣ ያውቃል። እርሱም ትንሽ ቆይተተኛ፣ ማህበራዊ ሚዲያዎችን ጨምረህ ተመልከት፣ አሁንም ትንሽ ጨምረህ አጉረምርም እያለ ያንሾካሹካል። ያ ስም ከአፋችን እንዳይወጣ ለማድረግ ማንኛውንም ነገር ያደርጋል። ነገር ግን ዛሬ ያንን ልማድ እንሰብራለን። ዛሬ ከጭንቀት በፊት፣ ከዓለም ሁካታ በፊት፣ ከፍርሃት በፊት ስሙን እንጠራለን።
እናም ይህንን ስናደርግ የልዑል እግዚአብሔር ጥንካሬ በአጥንቶቻችን ውስጥ ያልፋል። ምንም አይነት ቡና ሊያመጣው በማይችለው ጥንካሬ ወደ ስራችን እንሰማራለን። ያስፈራንን ቀጠሮ ከሰማይ በመጣ ጥንካሬ እንጋፈጠዋለን። ዛሬ ማለዳ በከንፈሮቻችን ላይ ያለው የኢየሱስ ስም የመላው ቀናችን ጥንካሬ ነው። አሁን ደግሞ የኢየሱስን ስም መጥራት በቀናችን ላይ መለኮታዊ ስልጣንን እንዴት እንደሚያጸና ትኩረት ሰጥተን እንመልከት። ወዳጆቼ፣ ስልጣንና ጥረት አንድ አይደሉም። ስልጣን አንድን ነገር ለማዘዝ ሕጋዊ መብት ነው። እናም የኢየሱስን ስም ስንጠራ ፈቃድ እየለመንን አይደለም። ክርስቶስ በመስቀል ላይ ባፈሰሰው ደም የታተመውን መብት እየተለማመድን ነው። መጽሐፍ ቅዱስ በማቴዎስ 28 ከቁጥር 18 እስከ 19 እንዲህ ይላል። ኢየሱስም ቀረበና እንዲህ ብሎ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ይላል። ስልጣን ሁሉ የኢየሱስ ነው። እርሱ ያንን ስልጣን ለተመረጡ ጥቂቶች ብቻ አልሰጠም። ያንን ስልጣን በእምነት ስሙን ለሚሸከሙ ሁሉ ሰጥቷል። ጎህ ከመቅደዱ በፊት በልጆቻቸው ላይ ለሚጸልዩ እናቶች ሰጥቷል። በቤተሰቦቻቸው ላይ ስሙን ለሚያውጁ አባቶች ሰጥቷል። እናም አማኝ እንደመሆናችን ያንን ስም በአፋችን ውስጥ አስቀምጦታል። ስንጠራው በሁኔታዎቻችን ሳይሆን በእርሱ ስልጣን መሰረት ላይ ሆነን እንናገራለን። ኢያኢሮስ የሚባል የምኩራብ አለቃ ታናሺቱ ልጁ በቤቱ ልትሞት ተቃርባ ነበር። በኢየሱስ እግር ላይ ወድቆ እንዲመጣ ለመነው። በመንገድ ላይ ሳሉ እያንዳንዱ ወላጅ የሚፈራውን ቃል የያዙ መልእክተኞች መጡ። ልጅህ ሞታለች፣ መምህሩን ከእንግዲህ አታድክመው አሉት። ነገር ግን ኢየሱስ ወሬውን ሰምቶ እንዲያምን እንጂ እንዳይፈራ ብቻ ጠየቀው። ኢየሱስ አልቃሾች አስቀድመው ወደሚያለቅሱበት ቤት ገባ። የልጅቷን ቀዝቃዛ እጅ ይዞ ተናገረ። መጽሐፍ ቅዱስ በማርቆስ 5:41 ላይ እንዲህ ይላል፣ የብላቴናይቱንም እጅ ይዞ ጣሊታ ቁሚ አላት። ትርጓሜውም አንቺ ብላቴና ተነሺ ልሻለሁ ነው ይላል። ብላቴናይቱም ወዲያውኑ ተነስታ ተመላለሰች። ከኢየሱስ አፍ የወጣች አንዲት ቃል ሞት አስቀድሞ የወሰነውን ለወጠችው። ያ ተአምር ከመሆኑ ጥቂት ቅጽበቶች በፊት አልቃሾች በኢየሱስ ላይ ይስቁበት ነበር። ነገር ግን መሳለቅ ከእግዚአብሔር ዙፋን የመጣውን ቃል ሊያቆመው አይችልም። ልጅቷ ራሱ የሞትን ዝምታ የሰበረውን ድምፅ ሰማች። ለዚያ ድምፅ መልስ የሰጠው ግን ከሕይወት ሰጪው የመጣው ሕይወት ነበር። በስሙ ውስጥ የሚኖረው ስልጣን ያ ነው። ወዳጆቼ፣ በዚያች ልጅ ላይ ሕይወትን የተናገረው ያው ኢየሱስ ዛሬ በእኛ ውስጥ ይኖራል። የእሷን እጅ ይዞ ያስነሳው የሕይወት ሁሉ ምንጭ የሆነው የእርሱ ስም ዛሬ ማለዳ በከንፈሮቻችን ላይ አለ። የኢየሱስን ስም ስንጠራ ወደ ቀናችን ዋና ክፍል እየገባን ነው። በሕይወታችን ውስጥ ወደ ቀዘቀዘው ማንኛውም ነገር እየደረስን ነው። በእርሱም ስልጣን ተነሺ፣ ተነሳ እያልን ነው። መጽሐፍ ቅዱስ በማርቆስ 16 ከ17 እስከ 18 እንዲህ ይላል፣ ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም፣ እጃቸውን በደዌዎች ላይ ይጭናሉ፣ እነርሱም ይድናሉ ይላል። ይህ ለመንፈሳዊ ልሂቃን ብቻ የተጻፈ ጥቅስ አይደለም። ይህ የኢየሱስ ስም በአንደበታቸው ላይ ላለ ለእያንዳንዱ አማኝ የተጻፈ ጥቅስ ነው። ስልጣኑ በስሙ ውስጥ እንጂ በእውቅና ስማችን ውስጥ አይደለም። ስለዚህ ማለዳችን ሲጀምር በዚያ ስልጣን እንመላለስ። የኢየሱስን ስም በፍርሃት ላይ እንጥራውና እንዲወጣ እንዘዘው። የኢየሱስን ስም በጭንቀት ላይ እንጥራውና ሰላም ሲመጣ እንመልከት። የኢየሱስን ስም በግራ መጋባት ላይ እንጥራውና ግልጽነት ሲነሳ እንመልከት። በልጆቻችን በቤታችንና በፋይናንሳችን ላይ እንጥራው። ዛሬ ማለፍ ባለብን እያንዳንዱ በር ላይ እንጥራው።
እኛ በቀናችን ጠረጴዛ ላይ ፍርፋሪ የምንለምን አይደለንም። እኛ ራስ በሆነው በክርስቶስ ስልጣን ላይ ተቀምጠናል። ስንነቃና የኢየሱስን ስም ስንጠራ አጋንንትን እያስጠነቀቅን ነው። እያልን ያለነው ይህ አካል የአንተ መጫወቻ ስፍራ አይደለም። እያልን ያለነው ይህ አእምሮ የእናንተ የጦር አውድማ አይደለም። እያልን ያለነው ይህ ቤት የእናንተ አድራሻ አይደለም። እያልን ያለነው ይህ ፋይናንስ የእናንተ መጫወቻ ስፍራ አይደለም። እያልን ያለነው ይህ ጋብቻ የእናንተ ኢላማ አይደለም። ይህ ጥሪ እናንተ የምትይዙት ዋንጫ አይደለም ነው። በኢየሱስ ስም የምንናገረው እያንዳንዱ ቃል ሕጋዊ የማስለቀቂያ ትእዛዝ ነው። ወዳጆቼ፣ ማለዳችን ከጨለማው ኃይላት ጋር የመደራደሪያ ጊዜ አይደለም። ማለዳችን በኢየሱስ ስም ስልጣን ባለቤትነትን የማወጃ ጊዜ ነው። ኢያኢሮስ ታናሽቱ የሞተችው ልጁ ስትነሳ ያየው አንድ ድምፅ ወደ ቀዘቀዙ አካሎቿ በመናገሩ ነው። እኛ የሞቱ ሁኔታዎች ዳግመኛ በሕይወት ሲኖሩ እናያለን። ምክንያቱም አንድ ስም በከንፈሮቻችን ላይ አለ። ስለዚህ ስሙን በልበ ሙሉነት እንጂ እንዲያው በሚል በሚያመነታ ድምፅ አንጥረው። እኛ ወደ ከባቢ አየር ምኞታችንን እየተናገርን አይደለም። እኛ የሰማይን ሕጋዊ ስልጣን ወደ ቀናችን እየለቀቀን ነው። እናም ስሙን ስንጠራ ያደመጠ እያንዳንዱ የጨለማ ጭፍራ በአንደበታችን ላይ ላለው ስም መልስ መስጠት አለበት። ማለዳ የሰማይ ጦርነቶች የሚወሰኑበት ጊዜ ነው። ማለዳ የጌታን ቃል ይፈጽሙ ዘንድ መላእክት የሚለቀቁበት ጊዜ ነው። ማለዳ የሰማይ መርሃ ግብር በቀናችን ላይ የሚደለደልበት ጊዜ ነው። ስለዚህ አፋችንን እንክፈትና የኢየሱስ ስም ስራውን እንዲሰራ እንፍቀድለት። አሁን ደግሞ የኢየሱስን ስም በማለዳችን ላይ ስንጠራ ሰማይን የሚከፍት የኪዳን ቁልፍ እንደሆነ አድርገን እንመልከተው። ወዳጆቼ፣ ቁልፎቹ አሉ። ደግሞም ዋና ቁልፍ ማስተር ኪ አለ። ተራ ቁልፍ አንድ በር ይከፍታል። ዋና ቁልፍ ግን በቤቱ ውስጥ ያለውን እያንዳንዱን በር ይከፍታል። የኢየሱስ ስም በማለዳችን ውስጥ እያንዳንዱን በር መክፈት የሚችል ዋና ቁልፍ ነው። ቅዱስ ቃሉ በዮሐንስ 14 ከ13 እስከ 14 እንዲህ ይላል፣ አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ፣ ማንኛውንም ነገር በስሜ ብትለምኑ እኔ አደርገዋለሁ ይላል። ይህ ራሱ ከኢየሱስ አፍ የወጣ የኪዳን ተስፋ ነው። የኢየሱስ ስም ሃይማኖታዊ ቃል አይደለም። የኢየሱስ ስም በገዛ ደሙ የተጻፈ የኪዳን ቁልፍ ነው። የሰማይ በሮችን ለመክፈት አንደበተ ርቱዕነት አይጠይቅም። ሰማይ የሚጠይቀው ለመግቢያው ዋጋ የከፈለውን የአንዱንና ብቸኛውን ስም ብቻ ነው። ያም ስም አማኝ እንደመሆናችን አስቀድሞ ተሰጥቶናል። በማለዳችን ላይ በእምነት ከፍ ማድረግ ብቻ ከኛ ይጠበቃል። ኢያሱ የእግዚአብሔርን ሕዝብ ወደ ኢያሪኮ በመራ ጊዜ ቅጥሮች ተዘግተው ነበር። ማንም አይወጣም፣ ማንም አይገባም ነበር። ያ ስፍራ እግዚአብሔር ለሕዝቡ የሰጣቸው የተስፋ ምድር መግቢያ በር ነበር። እርሱም በድንጋይ በፍርሃትና በጠላት ኃይል የታተመ ነበር። የእግዚአብሔር ሕዝብ የማይቻለውን ነገር እየተመለከቱ ከቅጥሩ ውጪ ቆመው ነበር። ለ40 ዓመታት ተቅበዝብዘው ነበር። አሁን ግን በተስፋው ቃል መንገድ ላይ አንድ እንቅፋት ቆሟል። በራሳቸው ሊወጡት አልቻሉም፣ ሊሻገሩት አልቻሉም፣ ሊደረምሱት አልቻሉም። በጌታ ስም ስር ያለ የታዛዥነት ድምፅ ብቻ ያንን ቅጥር ሊያንቀሳቅሰው ይችል ነበር። እግዚአብሔር ለኢያሱ የጦር መሳሪያ አመራረት ወይንም አጠቃቀም ዕቅድ አልሰጠውም። እግዚአብሔር የሰጠው የአምልኮ ዕቅድ ነበር። ሕዝቡ ለ6 ቀናት በዝምታ በቅጥሩ ዙሪያ ዞረ። በሰባተኛውም ቀን 7 ጊዜ ዞሩ። በጌታም ድምፅ ጮኹ። ቅዱስ ቃሉ በኢያሱ 6:20 ላይ እንዲህ ይላል፣ ሕዝቡም ጮኹ፣ ካህናትም ቀንደ መለከቱን ነፉ። ሕዝቡም የቀንደ መለከቱን ድምፅ በሰሙ ጊዜ ታላቅ ጩኸት ጮኹ። ቅጥሩም ወደቀ። ሕዝቡም ሁሉ እያንዳንዱ አቅንቶ ወደፊት ወደ ከተማይቱ ወጣ፣ ከተማይቱንም ወሰዱ ይላል።
ሰዎች ሊሰብሩት ያልቻሉት ቅጥር ከእግዚአብሔር ጋር በሆነ የኪዳን ስምምነት ድምፅ በአንድ ጊዜ ወደቀ። ከበስተጀርባው ኪዳን ያለው የኢየሱስ ስም ኃይል ያ ነው። እግዚአብሔር በሕይወታችን ላይ አስቀድሞ የተናገረውን የመናገር ኃይል ያ ነው። ቅጥሮቹ የወደቁት ሕዝቡ በኃይል ስለገፏቸው አይደለም። ቅጥሮቹ የወደቁት ሕዝቡ ከአፋቸው በወጣው የሰማይ ቃል ከመስማማታቸው የተነሳ ነው። የኢየሱስን ስም የሚናገር እያንዳንዱ አማኝ በቀኑ ላይ ከሰማይ ጋር ይስማማል። ወዳጆቼ፣ ማለዳችን ቅጥሮች አሉት። መልስ ያላገኙ የጸሎት ቅጥሮች አሉት። ለዓመታት የቆሙ የዘገዩ ቅጥሮች አሉት። የትውልድ ፍርሃትና የእጦት ቅጥሮች አሉት። እነዚህ ሁሉ በራሳችን እስትንፋስ አይንቀሳቀሱም። ነገር ግን በእነዚያ ቅጥሮች ላይ የኢየሱስን ስም ከፍ ስናደርግ ጥንታዊ የሆነ ነገር ይንቀሳቀሳል። ያው ኢያሪኮን ያፈረሰው አምላክ ከማንኛውም ቅጥር በላይ የልጁን ስም ያከብራል። ለመንበርከክ እምቢ ባለን ነገር ላይ የኢየሱስን ስም እንጥራ። በጸሎታችን በሳቀብን ነገር ላይ የኢየሱስን ስም እንጥራ። ቀኑ ከመጠናቀቁ በፊት ቅጥሮቹ መሬት ላይ ሲወድቁ እንመልከት። አንዳንዶቻችን በዚያው ቅጥር ዙሪያ ለብዙ ዓመታት ተመላልሰናል። ጸልየናል፣ ጾመናል፣ በድብቅ አልቅሰናል። ነገር ግን ዛሬ ጠዋት የተለየ ነገር አለ። ምክንያቱም የኢየሱስ ስም በአፋችን ውስጥ አለ። ይህ የብዙ ዓመታት የጥበቃ ወቅታችን 7ኛው ቀን ነው። ይህ በጣም ለረጅም ጊዜ የቆመውን ግንብ የሚያፈርስ ጩኸት ነው። መጽሐፍ ቅዱስ በሐዋርያት ሥራ 12 ላይ እንዲህ ይላል፣ መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ተብሎ ተጽፏል። እንዲህ አይነት ኪዳን ያለው ሌላ ስም የለም። እንዲህ አይነት ስልጣን ያለው ሌላ ስም የለም። የኢየሱስ ስም ሊያንቀሳቅሰው የሚችለውን ሊያንቀሳቅስ የሚችል ሌላ ስም የለም። የኢየሱስ ስም ብቻ እንዲህ ያለውን የኪዳን ኃይል ወደ ቀናችን ያመጣል። የኢየሱስ ስም ብቻ በታሪካችን ውስጥ እግዚአብሔር ብቻ ሊከፍተው የሚችለውን ይከፍታል። ስለዚህ ወዳጆቼ በድፍረት እንናገረው። ከቡና በፊት፣ ከስክሮል በፊት፣ ከዜናው በፊት እንናገረው። ፈውስ በሚያስፈልገው አካላችን ላይ እንናገረው። ከእግዚአብሔር በራቁት በምንወዳቸው ሰዎች ላይ እንናገረው። ተዘግቶ በቆየው የዕድል በር ላይ እንናገረው። ኢያሪኮ የወደቀው እግዚአብሔር ጩኹ ባለው ቀን ሕዝቡ በመጮኻቸው ነው። ዛሬ እግዚአብሔር እያለ ያለው በማለዳችሁ ላይ የልጄን ስም ከፍ አድርጉ፣ ለዓመታት የሳቁባችሁ ቅጥሮች በማታው ጊዜ ይፈራርሳሉ፣ ይወድቃሉ እያለ ነው። ያ ስም የኪዳን ቁልፋችን ነው። ያ ስም የማለዳ የይለፍ ቃላችን ነው። ያ ስም የዕለት ተዕለት ስልጣንን የምንይዝበት ድፍረታችን ነው። ወዳጆቼ የኢየሱስ ስም በማለዳችን ላይ በሩ፣ ቁልፉና ዙፋኑ ነው። ስንጠራው ማለዳው ይንበረከካል። የኢየሱስን ስም በእምነት ስንጠራ ጥንካሬ በአካላችን ውስጥ ይነሳል። ስልጣን ከሰማይ ይመልሳል። ቀኑም ከእግራችን በታች ራሱን ማስተካከል ግድ ይለዋል። አሁን በዚህ ድምፄን ለምትሰሙ ሁሉ በጸሎት ወደ ጌታ ፊት እንቅረብ። የዚህን ጸሎት በረከቶች እንድታገኙ ይህን ጸሎት ከኔ ጋር እንድንጸልይ ወይም የእያንዳንዳችሁ ጸሎት እንደሆነ እያሰባችሁ በእምነት እንድታዳምጡ ፈልጋለሁ። ወደ ቸርና አፍቃሪ አምላካችን እንጸልይ። የሰማይ አባት፣ ሁሉን የምትችል የዘላለም አምላክ ቅዱስ እግዚአብሔር ሆይ አንተ የነገስታት ንጉሥና የጌቶች ጌታ ነህ። የስልጣናት ሁሉ የበላይ ጌታ፣ ፊተኛ ቀዳማዊ፣ ፍጥረታትን ሁሉ በስልጣን የምታስተዳድር ድንቅ ንጉሥ፣ እውነተኛ አምላክ ቅዱስ እግዚአብሔር፣ ስምህ ከስሞች ሁሉ በላይ የሆነ እውነተኛ ጌታ፣ እውነተኛ ንጉሥ፣ እውነተኛ ገዢ ኢየሱስ፣ ከሰማያት በላይ ከፍ ከፍ ብለህ ያለህ ክብርና ምስጋና በዚህ ማለዳ ምድርን ሞልቷል። አቤቱ በዙፋንህ ፊት እንሰግዳለን። ኃያል ስምህንም
ከፍ ከፍ እናደርገዋለን። ምስጋናና ክብር ሁሉ የሚገባህ እውነተኛ አምላክ አንተ ብቻ ነህና እናመሰግንሃለን፣ እናከብረሃለን፣ ስምህን እናደንቀዋለን፣ እናደናንቀዋለን። ጌታ ሆይ በዚህ ማለዳ ጉልበት ሁሉ የሚንበረከክለትን የኢየሱስን ስም ከፍ እናደርጋለን። አባባት ሆይ በምድር ላይ የልጅህን የስሙን ኃይል የያዘ ሌላ ስም የለም። ሃሌሉያ! መሰሚያችን፣ መታያችን፣ ዋስትናችን፣ ትምክህታችን ለሆነው ድንቅ ስምህ ክብርን እንሰጣለን። ዛሬ ጠዋት ሳምባችንን ለሞላው እስትንፋስ እናመሰግንሃለን። ተኝተን ሳለ ስላልተከለከለው ምሕረትህ እናመሰግንሃለን። በከንፈሮቻችን ላይ ስላስቀመጥከው ስለ ኃይለኛው የኢየሱስ ስም እናመሰግንሃለን። ጌታ ሆይ በዚህ ቀን በገዛ ጥንካሬያችን ስለማንደገፍ እናመሰግንሃለን። የምንመካበትና ደህንነትን የምናገኝበት ስምህ ስለሆነ ስለ ጸናው ግንብ እናመሰግንሃለን። ከኛ ጋር ባደረግከው ኪዳን የእኛ ስለሆነው ስልጣን እናመሰግንሃለን። መሐሪ አባት ሆይ ዛሬ ማለዳ በታማኝነት ወደ አንተ እንመጣለን። አቤቱ ባለፉት ቀኖቻችን ሁሉ ላይ ስምህን አላወጅንም። በመጀመሪያ ጭንቀት፣ ፍርሃትና ተስፋ መቁረጥ እንዲናገሩ ፈቅደናል። ከተስፋ ቃልህ ጋር የማይስማሙ ቃላትን በራሳችን ላይ ተናግረናል። ቅሬታን ተሸክመናል። የቆዩ ቁስሎችን በዝምታ መላልሰን አስበናል። አባት ሆይ ስምህን ላላከበረ ለእያንዳንዱ ቃልና ተግባር ይቅር በለን። ለኃጢአተኞች ሁሉ በፈሰሰው በኢየሱስ ደም አጥበህ አንጻን። አንተ ይቅር እንዳልከን እኛም ሌሎችን ይቅር እንላለን። ያቆሰሉንን ሰዎች ሁሉ አሁን በእጅህ አሳልፈን እንሰጣለን። አፍቃሪ አባት ሆይ ዛሬ የኢየሱስ ስም በከንፈሮቻችን ላይ መሆኑን እናውጃለን። በአንደበቶቻችን ላይ እንናገራለን። ስምህን እንጠራለን። ኢየሱስ 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 እንላለን። አቤቱ ድካም ሲነሳ የኢየሱስን ስም እንናገራለን። ኪዳን አለና ጥንካሬም ያገኘናል። ፍርሃት በራችንን ሲያንኳኳ አፋችንን ከፍተን ኢየሱስ እንላለን። ግራ መጋባት አእምሮአችንን ሊበትን ሲሞክር ስምህን በሐሳቦቻችን ላይ ከፍ እናደርገዋለን። ቀኑን በምሬት ወይም በፍርሃት ለመጀመር እምቢ እንላለን። ያለ ልጅህ ከለላ ወደ ሰዓታቶቻችን ለመግባት እምቢ እንላለን። በኢየሱስ ኃያል ስም በእኛ ላይ ያለውን እያንዳንዱን የክብደት መንፈስ እንገስጻለን። በኢየሱስ ኃያል ስም ፍርሃትን፣ ጭንቀትንና ስጋትን እንገስጻለን። ከጥልቁ የተላከ እያንዳንዱ ውክልና በኢየሱስ ስም ስልጣን አሁን ወደቀ። ሽንፈትን ያንሾካሾከ እያንዳንዱ የጥልቁ ድምፅ በኢየሱስ ክርስቶስ ስም ስልጣን ጸጥ ይበል። ቸር አባት ሆይ አንተ ብርቱ ስለሆንክ እኛም ብርቱ መሆናችንን እናውጃለን። ክርስቶስ በሁሉም ላይ ስልጣን ስላለው ልጆቹ ተብለን የተጠራን እኛ ስልጣን እንዳለን እናውጃለን። ዛሬ ማለዳ ከጠራነው ስም የተነሳ ከተከፈተ ሰማይ በታች እንደምንመላለስ እናውጃለን። እግሮቻችን የጸኑ ናቸው። አእምሮአችን ግልጽ ነው። ልባችንም በአንተ ላይ የጸና ነው። የዚህን ቀን እያንዳንዱን ደቂቃ በስምህ እንዋጃለን። አባት ሆይ በኢየሱስ ኃያል ስም በዚህ ቀን ላይ በረከቶችን እናዛለን። አቅርቦት ከላይ ከአርያም ከአንተ ዘንድ እንዲለቀቅልን እናውጃለን። ማንም ሊዘጋቸው የማይችላቸውን በሮች የሚከፍት ሞገስን እናውጃለን። በትክክለኛው ጊዜ ወደ ትክክለኛው አቅጣጫ የሚመራን ጥበብ እንዲያገኘን እንናገራለን። ዓላማችንን ወደፊት የሚያንቀሳቀሱ መለኮታዊ ግንኙነቶችን እንጠራለን። ዛሬ ፍጹም ከአንተ የሆነ መታደስ የእኛ ነው። በኢየሱስ ስም ለዓመታት ተዘግቶ የቆየ እያንዳንዱ በር በስሙ ጉልበት ይከፈት።
የዘገየ እያንዳንዱ የጸሎት መልስ በስሙ ስልጣን ይመለስ። እጃችን ይግባ። የዘገየ የመሰለው እያንዳንዱ ተስፋ በስሙ ኃይል እንጨብጠው፣ እንያዘው። ከፊታችን ላለው እያንዳንዱ ተግባር ከተፈጥሮ በላይ የሆነ ጥንካሬን እንቀበላለን። ልባችንንና አእምሮአችንን የሚጠብቅ ከተፈጥሮ በላይ የሆነ ሰላምን በኢየሱስ ስም እንቀበላለን። በመውጣታችንና በመግባታችን ላይ ከተፈጥሮ በላይ የሆነ ጥበቃን እንቀበላለን። ዛሬ በእኛ ላይ የታወጀ ማንኛውም መሳሪያ አይከናወንም። በኢየሱስ ስም ስልጣን የጠላት እቅድ ሁሉ የፈረሰ ይሆን። አባት ሆይ በኢየሱስ ስም በፋይናንሳችን ላይ ድልን እናውጃለን። ዕዳ መሰረዙን፣ ጭማሪ መለቀቁን፣ የማከማቻ ክፍሎቻችን በሰፊው መከፈታቸውን እናውጃለን። ዘር መብዛቱንና መከር መፍጠኑን በኢየሱስ ስም ስልጣን እናውጃለን። አባት ሆይ ጠላት ከኛ በሰረቀው ነገር ሁሉ ላይ ምርኮ መመለሱን እናውጃለን። የተበሉ ዓመታት አሁን በኢየሱስ ኃያል ስም ይመለሱ። የፈሰሰው ጥንካሬ ዛሬ በመንፈስህ ዳግም ይሙላ። አባት ሆይ በኢየሱስ ኃያል ስም ዛሬ ማለዳ ነፃነት የእኛ ዕድል ፈንታ መሆኑን እናውጃለን። ከእያንዳንዱ የውርደት ድምፅ በክርስቶስ ኢየሱስ ስም ስልጣን እንደተሰወርን እናውጃለን። ካለፈው ታሪካችን ጋር ከሚያስረን ከእያንዳንዱ ሰንሰለት በስሙ ጉልበት እንደተፈታን እናውጃለን። አፍቃሪ አባት ሆይ ዛሬ ማለዳ የፈውስ እጅህን እንቀበላለን። በኢየሱስ የመገረፉ ቁስል በአካል በአእምሮና በመንፈስ ተፈውሰናል። በአካላችን ውስጥ ያለ እያንዳንዱ ሴል ከሰማይ ስርዓት ጋር ፍጹም ይስማማ። እያንዳንዱ የአካል ክፍል አንተ በመጀመሪያ እንደፈጠርከው ያገልግል። እያንዳንዱ አጥንት፣ እያንዳንዱ መገጣጠሚያ፣ እያንዳንዱ ጡንቻ የእግዚአብሔርን የፈውስ ኃይል ይቀበል። አባት ሆይ ለውስጣዊ ፈውስ እንጸልያለን። ማንም ለማያያቸው ስፍራዎች፣ ዘመን ያስቆጠሩ ቁስሎች፣ አሁንም ድረስ ለምንታመምባቸው ህመሞች እጅህን እንቀበላለን። ጠላት እኛን ለማሰቃየት የሚጠቀምበትን እያንዳንዱን ትውስታ ፈውስ። ቀደም ሲል የሰበሩንን እያንዳንዱን ግንኙነቶች ፈውስ። አባት ሆይ በኢየሱስ ስም የአእምሮ ሰላምን እንቀበላለን። እያንዳንዱ የጭንቀት ሐሳብ አሁን ከኛ ይውደቅ። ከቃልህ ጋር የሚከራከር እያንዳንዱ የጨለማ ድምፅ ዝም ይበል። አእምሮአችን የክርስቶስ ነው ብለን እናውጃለን። ሐሳባችንም ከቃሉ ጋር ይስማማ። በዚህ ሰዓት ለነፍሳችን ከሰማይ የሆነ ጥልቅ ሰላምን እንድትሰጠን እንጠይቅሃለን። የዘላለም አባት ሆይ የምንወዳቸውን ሰዎች በዙፋን ፊት ይዘን እንቀርባለን። ሁለንተናቸውን በኢየሱስ ደም ሸፈናቸው። ለባለትዳሮች ትዳራቸውን፣ ልጆች ያሉንን ልጆቻችንን፣ ወላጆቻችንን፣ ወንድሞቻችንንና እህቶቻችንን እንዲሁም እያንዳንዱን ውድ ነፍስ በኢየሱስ ስም ከለልናቸው። በኢየሱስ ደም ሰወርናቸው። አንተን በማያውቁት ደግሞም ካንተ በራቁት በምንወዳቸው ሰዎች ሁሉ ላይ መዳንን እናውጃለን። በኢየሱስ ኃያል ስም ወደ ራስህ ሳባቸው። መልእክተኞችን ላክላቸው። ህልሞችን ላክላቸው። ምሕረትን ላክላቸው። መጸጸትን ወደ እነርሱ ላክ። በእያንዳንዳችን ዙሪያ ያለ ማንም ሰው ለጠላት ተላልፎ አይሰጥ። በክርስቶስ አምነው ይዳኑ፣ እርቅን ያገኙ። መዳናቸው ይፈጸም ዘንድ መንገድን አዘጋጅላቸው። በመውጣታቸውና በመግባታቸው ላይ ጥበቃን እናውጃለን። ምንም አይነት አደጋ፣ ምንም አይነት ጉዳት፣ ምንም አይነት የጠላት ተንኮል ሊደርስባቸው እንዳይችል በፊትህ እንጸልያለን። የጌታ መላእክት ባሉበት ቦታ ሁሉ በዙሪያቸው ይስፈር። ጋብቻዎች እንዲጸኑ፣ ልጆች እንዲጠበቁ፣ ቤቶች በሰላምህ እንዲሞሉ፣ የሥራ ቦታዎች ፍሬያማ እንዲሆኑ፣ ትምህርት ቤቶች እንዲባረኩ፣
ሰፈሮች እንዲጠበቁ፣ ፋይናንስ እንዲበዛ፣ በሮች እንዲከፈቱ፣ ጥሪዎች በእነርሱ ላይ እንዲለቀቁ በኢየሱስ ስም እንጸልያለን። አባት ሆይ እኛ ተስማምተን ለምንጸልይላቸው ለእያንዳንዳቸው የምንወዳቸው ሰዎች ዓላማን እናውጃለን። በእነርሱ ውስጥ ያስቀመጥከውን እያንዳንዱን መክሊት አነቃቃ፣ እያንዳንዱን ጥሪ አነቃቃ፣ እያንዳንዱን ህልም አነቃቃ። በቤተሰባችን ውስጥ ያለ ማንም ሰው የሰማይን ተልእኮ ሳይፈጽም አይሙት። አፍቃሪ አባት ሆይ የልባችንን የማይነገረውን ጩኸት ሁሉ ዛሬ በፊትህ እናኖራለን። እያንዳንዱን የተደበቀ ሸክም፣ እያንዳንዱን ጸጥ ያለ ፍርሃት፣ ስም ልንሰጠው የማንችለውን እያንዳንዱን ቁስል ሁሉንም ታያለህና ሁሉንም በምህረትህ ትይዛለህና በልባችን ውስጥ ለዓመታት የቆየውን እያንዳንዱን ጸሎት አሳልፈን በእጅህ እናኖራለን። ለብቻችን ለመገንባት የሞከርነውን እያንዳንዱን ህልም አሳልፈን እንሰጥሃለን። አንተ ብቻ ልትመልሰው የምትችለውን ጥያቄ ሁሉ በእርግጥ እንደምትመልስልን በአንተ እንታመናለን። በሕይወታችን እያንዳንዱ ጸጥተኛ ስፍራ ውስጥ መንገድህን አድርግ። ጌታ ሆይ አሁን ይህን ጸሎት በጋራ ስንጸልይ አሁን በፊትህ ለተከፈቱ ልቦች ሁሉ እናመሰግንሃለን። እርስ በርሳችን በመስማማት የስምህን ጉልበት ኃይልና ስልጣን በማወቅና በመታመን በአንድ ልብ ሆነን ወደፊትህ እንመጣለን። በኃያሉ በኢየሱስ ስም ድልን እንጠይቃለን። በአካላችን በነፍሳችንና በመንፈሳችን ፈውስን እንጠይቅሃለን። በእያንዳንዱ ቤትና በእያንዳንዱ በምንወዳቸው ሰዎች ላይ ጥበቃህን እንጠይቃለን። ጠላት የበላውን እያንዳንዱን ዓመት እንዲመልስ እንጠይቅሃለን። በሮች ተዘግተው በቆዩበት ስፍራ ተከፈቱ የሚልን ብስራት እንጠብቃለን። ይህንን ጸሎት ለሚሰማው ለእያንዳንዱ የደከመ አማኝ ጥንካሬን እንጠይቅሃለን። በማናችንም ዕጣ ፈንታ ላይ በተጻፉ በእያንዳንዱ የጨለማ ዕቅድ ላይ ስልጣንን እንጠይቅሃለን። በሕይወታችን ውስጥ ካለው ከማንኛውም ማዕበል በላይ የሆነውን ሰላም እንጠይቅሃለን። በምንሄድበት ሁሉ ከፊታችን የሚቀድመውን ሞገስህን እንጠይቅሃለን። አባት ሆይ ስለሰማህን፣ ስለረዳህን፣ ስላዳንከንና ስለባረከን እናመሰግንሃለን። ክብርና ምስጋና ሁሉ ለአንተ ብቻ ይገባልና ለአንተ ብቻ ይሁን። መንግሥት ያንተ ናትና ኃይልና ክብር ከዘላለም እስከ ዘላለም ለአንተ ይሁን። በኢየሱስ ክርስቶስ ድንቅ ስም እንጸልያለን። አሜን።